በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 25 ቀን እንኳን ለእናታችን ቅድስት ሳራ ዓመታዊ የሰማዕትነት በዓል በሰላም አደረሰን አደረሳችሁ። ቅድስት ሳራ እናታችን ቅድስት ሳራ በዘመነ ሰማዕታት ከነበሩ ክርስቲያኖች አንዷ ናት። ተወልዳ ያደገችው በሀገር አንጾኪያ ሶርያ ውስጥ ነው። ለክርስቲያን እንደሚገባ አድርጋ በመንፈሳዊ ሥርዓት አግብታለች። የመከራው ዘመን እየገፋ ሲመጣ ባሏ ሃይማኖቱን በመካዱ ሕይወቷ ተመሰቃቀለ። በመሃል ላይ ደግሞ ነፍሰ ጡር ነበረችና መንታ ልጆችን ወለደች። ልጆቿን ክርስትና ለማስነሳት ምድረ ሶርያ ዞረች፣ ግን አልተቻላትም። ምክንያቱም ከመከራ ብዛት አብያተ ክርስቲያናት የሚበዙት ተቃጥለው ፈርሰው ነበር። ቀሪዎች ደግሞ ካህናት ምዕመናን በማለቃቸው ምክንያት ተዘግተው ነበር። ቅድስት ሳራ ልጆቿ የሥላሴ ልጅነትን ሳያገኙ እንቅልፍ ሊወስዳት አልቻለምና ሕይወቷን አደጋ ላይ የሚጥል ግን መንፈሳዊ ውሳኔ ወሰነች። ከሶርያ ተነስታ በመርከብ ተጭና ወደ ግብፅ ወረደች። በውሃው መካከል ላይ ሲደርሱ ታላቅ ማዕበል ተነስቶ አናወጣቸው። በዚህ ጊዜ ቅድስት ሳራ ደነገጠች። ልጆቿ ጥምቀት ሳያገኙ መሞታቸው ነውና በእምነት ወደ ፈጣሪዋ ጸለየች። ሁለት ልጆቿን ወስዳ በባህሩ ላይ በአብ በወልድ በመንፈስ ቅዱስ ስም አጥምቃ ከጡቷ አካባቢ በጥታ ደሟን በሜሮን አምሳል ቀባቻቸው። ድንገት ግን በዚህ አፍታ ማዕበሉ ጸጥ አለ። እርሷም እያደነቀች ወደ ግብፅ ደርሳ ሊቀ ጳጳሳቱ ቅዱስ ጴጥሮስን አጥምቅልኝ አለችው። ቅዱስ ጴጥሮስም ሥርዓቱን አድርሶ ሊያጠምቃቸው ባልዲውን ሲዘቀዝቀው ውሃው ረጋበት። ሁለተኛም ሦስተኛም ሞከረ፣ ግን አሁንም ለሌሎች ሕፃናት የሚፈሰው ለቅድስት ሳራ ልጆች ግን እምቢ አልፈስም አለ። ውሃው ረጋ። ቅድስት ሳራ ምናልባት በድፍረት ምክንያት ይሆናል ብላ የሆነው ሁሉ እያዘነች ነገረችው። ቅዱስ ጴጥሮስ ግን እግዚአብሔርን አመሰገነ፣ እንዲህም አላት፣ ፈጣሪ በአንቺ እጅ ስላጠመቃቸው የኔን እምቢ አለ። ልጄ ሆይ ሃይማኖትሽ ትልቅ ነው አላት። ከዚህ በኋላ ሥጋውና ደሙን አቀብሎ ባርኮ አሰናብቷት ወደ ሶርያ ስትመለስ ግን ሌላ የከፋ ነገር ጠበቃት። በባሏ ከሳሽነት ወደ ከሃዲው ንጉሥ ዲዮቅልጥያኖስ ቀረበች። ንጉሡ ክርስቶስን ካጄ የት እንደነበርሽም ተናገሪ አላት። እርሷ ግን ሃይማኖቷ የጸና ነበርና እምቢ አለችው። በዚህ ምክንያት በ303 ዓመተ ምህረት አካባቢ በዚህ ቀን አንድ ልጇን በሆዷ ሌላኛውን በጀርባ አድርገው በሳቃት አቃጥለው ገድለዋታል። እነሆ ቤተ ክርስቲያን ታስባታለች ታከብራታለችም። አምላካችን ቅድስት ሳራን እንዳጸና እኛንም ያጽናን፣ ከበረከቷ ያድለን። ሚያዝያ 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሳራና ሁለት ልጆቿ ሰማዕታት፣ አቡነ ገብረ ማርያም ጻድቅ ዘልሆኝ ኢትዮጵያዊ፣ አባ በብኑዳ ባይታዊ፣ ቅዱስ ቴዎድሮስ መስተጋድል፣ ቅድስት ዶራ ይታሰባሉ። ወርኃዊ በዓላት ቅዱስ መርቆሬዎስ ካልዕ ሊቀ ሰማዕታት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዝን ሰማዕት፣ ቅዱስ ዱማድዮስ ሶርያዊ፣ አቡነ አቢቡላ፣ ቅዱስ አባ አቡፋና ጻድቅ በዚህ ዕለት ይታሰባሉ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የቅዱስ ጴጥሮስ መልእክት ወደ ሮሜ ሰዎች ከምዕራፍ 8 ከቁጥር 35 ከ38። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።